الحمد لله وحده والصلاة والسلام على من لا نبي ولا رسول بعده وعلى آله وصحبه ومن كان يرجو الله بعد. السلام عليكم ورحمة الله تعالى وبركاته. በቅድሚያ በመሀላችን ክብር አምባሳደር ብናልፍ አንባልምና አምባሳደር አብርሃም መሀላችን አሉ። እኛ ጋር ይሄን ረመዳንን አስመልክቶ በሚደረገው የኤምባሲው ላይ በሚደረገው የኢፍጣር ፕሮግራም ከኛ ጋር ስለተሳተፋችሁ ያለንን ክብር አድናቆት በፈርስት ሂጅራ ኮሚኒቲ ስም መግለጽ እወዳለሁ። በመቀጠል ንግግር ቅድም ክብር አምባሳደር ሲናገሩ ወደ ቤታችሁ እንኳን መጣችሁ የሚል ነገር ደስ አለኝና እውነት ነው። እንዲህ አይነት ሁኔታዎችን ሰዎች በፊት ለፊት ሲናገሩ ሲገልጹ የሰዎችን መብት ሲያከብሩ ያ መብቱ የሚከበርለት አካል የሚሰጠው ስሜት አለ። ለዛም የተሰማኝን ደስታ ልገልጽ እወዳለሁኝ። ዛሬ አጠር አድርጌ አንድ ሁለት ነገሮች ላንሳ። ዛሬ ረመዳን 17 ነው፣ የጾም ነው ቀን 17 ነው። 17 በኢስላም ታሪክ ውስጥ ረመዳን 17 ሁላችንም እንዳንዘነጋው የምንፈልገው ነገር አለ። ብዙዎቻችን እናውቃለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጆች ከጽልመት ለማውጣት በሚያደርጉት ዳዕዋ የመካ ቁረይሾች ወገኖቻቸው ምን ያህል አዛ እንዳደረጓቸው ይታወቃል። አገራቸው ላይ እንዲኖሩ እንኳን እድሉን ስላልሰጧቸው አገር ለቀው መዲና ተሰደዱ። መዲና ሄደው ቁጭ ባሉበት ዓመታት እዛም ድረስ እየተከተሉ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በጣም ያሳድዷቸው እንደነበረ ይታወቃል። ብዙ ዘመቻዎችን ሊያረጉባቸው ከዛም የበድር ጦርነት በኢስላም የመጀመሪያው ትልቁ ድል የተገኘበት በበድር የበድርን ትውስታዎችን የምናስታውሳቸው ሁሌ ረመዳን 17 ላይ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዘመቻ ባልወጡበት ንብረታቸውን ለማስመለስ በሄዱበት በባዶ ያልታጠቀ 300 ሰሃባ ይዘው ወጥተው ቁረይሾች 1000 ሰራዊት የታጠቀ የተደራጀ ኃይል ይዘው መጥተው በድር ላይ ለአንድና ለመጨረሻ ጊዜ በሙሐመድና በተከታዮቻቸው ላይ የማያዳግም እርምጃ እንወስዳለን ብለው አላህ ረቡል ዒዘቲ ወልጀላል በቁርአኑ ላይ እንደነገረን አላህ መላእክቶችን በማውረድ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እና ሰሃቦቻቸውን ደግፎ በራሱ ሰራዊት እነዛ ቁረይሾቹ የመጡትን ኃይል ድል ነስተው ለዓለም ብስራት የተበሰረበት በኢስላም የማይረሳ ትልቁ ክስተት የተከሰተው ረመዳን 17 ዛሬ ጾመን ያሳለፍነው ቀን ነው። ስለዚህ ናሉስ ኦኬ ይሄን ስናስብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የረዳቸው ግፍና በደል እሳቸው ላይ ተፈጽሞ አገራቸውንም ለቀው በሄዱበትም ሀገር ተከትለው ጥቃት ሊፈጽሙባቸው ባሉ ወገኖች ላይ ነው። ይሄን ከዚህ የምንረዳው ነገር ምንድን ነው? አላህ ግፍን አይወድም፣ ግፈኞችንም አይደግፍም። ግፈኞችንም ደግሞ አይረዳም። እኛ እንደ ሙስሊምም ግፍን እንጠላለን። ለምን? አላህ የእኛን ነቢይ ከሰሃቦቻቸው ጭምር የረዳቸው በዛ ቀን የደረሰባቸውን ግፍ በደል አይቶ ነው። ኢዘን ተገፍቶ የአላህን ድል እርዳታ ያገኘ ተከታይ ሌሎችን ለመበደል እጁን አያነሳም፣ እግሩን አያዘረጋም። ስለዚህ እንደ ሀገር እንደ ሙስሊም ከዛም እንደ ኢትዮጵያዊ እንዲህ አይነት ግፎችን በማንኛውም አካል ላይ ሲፈጸም ከሚጠሩ ሰዎች ውስጥ ምን ለማለት ነው? ሰሞኑን እንደ ሀገራችን ላይ ሙስሊም ያልሆኑ ክርስቲያን ወገኖቻችን ላይ የሚደርሱ ወይ የደረሱ ጭፍጨፋዎች አሉ። ያመናል ሀቂቃ እንዴት አንድ ሰው ምናልባት የፖለቲካ ፍጆታ ሊኖረው ይችላል፣ ወይ ሌላ ነገር ሊኖረው ይችላል። የራሱን ወገን የራሱን የሚለውን አካል እርምጃ ወስዶ እሱ ላይ አጸያፊ ነገር አድርጎ ምን አይነት ትርፍ ሊመጣ እንደሚችል ምናልባት እኔ እንደ ሃይማኖት ሊገባኝ አይችልም። እንደ ፖለቲከኛም በእርግጠኝነት ፖለቲከኞችን ይህንን ሊያብራሩት አይችሉም። የራሱን ወገን አደጋ አድርሶ ወደ ስልጣን መምጣት የሚፈልግ አካል እንኳን ቢኖርና ቢሳካለት በምን አይነት ሁኔታ ያ ግፍ የፈጸመበትን ማህበረሰብ መልሶ ሊመራው እንደሚችል እንግዲህ ጊዜ ያሳየን ይሆናል። በእርግጠኛም ደግሞ ግፈኞች ወደፊት አይሉ ይሄ አላህ ለግፈኞች እርዳታን ስለማያደርግ ይሄ የእኔ አንድ ኢትዮጵያዊ ሙስሊም አቋም ብቻ አይደለም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ይሄንን ነገር በግልጽ አውግዞታል። ስለዚህ እኛም የዛ አካል መሆናችንና ሙስሊም ባልሆኑ ማንኛውም ኢትዮጵያዊ ወገኖቻችን ላይ የሚደርሰው
ምት የሚደርሰው ጉዳት ጭፍጨፋ የነሱ ህመም እኛንም የሚሰማን መሆኑን እዚህ ቦታ ላይ ሆኜ በዲያስፖራው ሙስሊም ኢትዮጵያዊ ስም ለመግለጽ እወዳለሁ። ሌላ ከኢፍጣር ጋር ተያይዞ አልሐምዱሊላህ ሀገራችንም ላይ ጠቅላይ ሚኒስትሩ በየዓመቱ የሚያደርጓቸው ነገሮች አሉ። ሀቂቃ በጣም ደስ ይለናል። ደስ የሚለን እኮ እንደ ሙስሊም እንደ ኢትዮጵያዊ በመታየታችን ለረጅም ዓመታት ሙስሊሙ የበይ ተመልካች እንደሆነ ሁላችንም እናውቃለን። ያንን አሁን መዘርዘር አይገባም። ነገር ግን ይሄንን እንኳን ተመልከት፣ ጠቅላይ ሚኒስትሩ የተራቡ የተቸገሩ አካላትን ቤተ መንግስት አምጥተው ሲያበሉ ከምግቡ በፊት የሰዎችን ልቦና ወይም የሰዎችን ውስጣዊ ሞራል ይገነባል። ምግብ አይደለም ምግብ አንድ ተላቀ ተፈተናል ያልቃል። ነገር ግን ሰዎች የወደቁ ሰዎች ዝቅ ተብሎ የሚታዩ ሰዎች በአንድ የሀገሪቱ የበላይ የስልጣን እርከን ላይ ያለ አካል በስርዓቱ እንደ ኢትዮጵያዊ አክብሮ እዛ ቦታ ላይ ሲያደርጋቸው ሊሰማቸው የሚችል ወገንተኝነት። በዘንድሮ ደግሞ የኢፍጣር ፕሮግራም ኢትዮጵያዊ ያልሆኑ የሌላ ሀገር ስደተኞችን አብረው እንደነበረ ይታወቃል። ይህ በጣም የሚያስደስት ነገር ነው። አሁንም ይህንንም ለአገሪቱ ጠቅላይ ሚኒስትሩ ላመሰግን እወዳለሁ። ሁሌ ሰዎች የሚሰሩትን መልካም ነገር ማመስገን አንድም ኢስላም አላህን የሚያዝን ጉዳይ ስለሆነ፣ ላኪን አንዳንዴ እንዲህ አይነቱ ነገር ደግሞ ሚዲያ ላይ አንዳንዴ ስናይ ልክ በቃ አገሪቱ በሙስሊም እንደተወረረች ወይ ደግሞ ሸሪዓዊ ህግጋት መጥቶ እንደሚተዳደር አስበው ይሄንን ነገር ደግሞ ባልሆኑ ነገር ላይ ሲተቹ ሰዎች ይታያል። አንዳንዴ ትንሽ የተማሩ የሚመስሉ ትንሽ ጭንቅላታቸው ማገናዘብ ይችላል ተብሎ የሚገመቱ ሰዎች ይሄን ሲተቹ ስናይ በጣም ያስባል። አቶ ጌታቸው ረዳ የተናገሩትን ተናግሬ ሊጨርስ መሰለኝ። ባለፈው የሆነ አንድ ንግግር ላይ አለመጠይቅ ላይ እኔ ባለፈ አመለካከት ላይ ተቸግሬ የምቀር ትውልድ እንዳልሆንኩ ግን አውቃለሁ። እነዛ ሰዎች ሙስሊሙ ቤተ መንግስት ስለገባ ወይ አብሮ ከጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ እኮ የሚመሩት ያንኑ ማህበረሰብ እኮ ነው። ያንኑ ማህበረሰብ ለመምራት ነው የሀገሪቱን ከፍተኛ የስልጣን እርከን የያዙት አይደል? እነዛ ደካማ ወንድሞችን ወገኖችን አብሮ ቁጭ አድርጎ ማፍጠር እንደዚህ ጋር የሚከፋው ወገን አሁንም እዛው በአመለካከቱ ቀንጭሮ ያለ ነገ ማደግ የማይችል ማህበረሰብ ወይም ግለሰብ ወይም ቡድን ሊሆን እንደሚችል በእርግጠኝነት መናገር እወዳለሁ። ስለዚህ የሚደረጉ መልካም ነገሮችን በሙሉ እኛም እንደዚህ ጋር በጣም ደስ ይለናል። አላህ ሀገራችንን መንግስታችንን የተሻለ መልካም የሚሰሩና ሀገሪቷንም ደግሞ ከፍ ያለ ደረጃ ላይ እንዲያደርሱ አላህን እንለምናለን። አላህ ህዝባችን በሰላም ገብቶ የሚወጣበትን ጊዜ የበለጠ በቃ ጦርነት የማንሰማበት ችግር የማንሰማበት ሁሌም ጥሩ ነገር ሀገራችን ላይ የምናይበትን ጊዜ አላህ ቅርብ አድርጎ ያሳያል። የተቸገሩት ወንድሞቻችን የተቸገሩት ሀገር ላይ ያለ ማንኛውም ዜጋ ችግሩ ተነስቶለት እንደሌላው ዓለም እንደው የሚበላውን በደንብ በቃ እንደ ሀገር እንደ ዜጋ ተከብሮ የምናይበትን ጊዜ አላህ ቅርብ ያድርግልን። በመጨረሻ እዚህ ቦታ ላይ ይሄንን ዝግጅት እንዲደረግ ለተባበሯቸው ወንድሞች እህቶች፣ አጠቃላይ ያው በኤምባሲ ውስጥ ያሉትን አካላቶችን ጭምር ላመሰግን ወዳለሁ። ለተደረገልን በሙሉ አሁንም በድጋሚ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ኡስታዝ በኋላ ንግግር ማድረግ በጣም ከባድ ነው። ነገር ግን